ሰላም ጤና ይስጥልን የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ዛሬ በኢትዮጵያ አቆጣጠር ታህሳስ 21 2018 ዓ.ም ነው። የዕለቱን ዋና ዋና መረጃዎች ከእኔ መታሰቢያ ቀጸላ ከርቻ ተወልድና ከቴክሻ ባለሙያው ጋር ይዘን ብቅ ብለናል። አብራችሁ ቆዩ። ደረጃ እንዴት ውለሃል? እንኳን ደህና መጣ። እንኳን ደህና ቆየሽኝ። እግዚአብሔር ይመስገን። እንዴት ነሽ አንቺስ? ደህና ነኝ ደሬ። ያው እንግዲህ የሀገራችን ሁኔታ መረጃዎችን ሰብሰብ አድርገን ይዘን መተናል። ሶሻል ሚዲያው ላይ ብዙ ቁጣዎች በጅቡቲ ላይ ያየን እየሰማን ነው። በእርግጥ ከዛ በፊት ቁጣዎቹ መጥፎ ዲፕሎማሲ ለሀገራችን አይጠቅማትም በሚለው እንቅስቃሴ እኛ እንደ ባንዳ ስንቆጠር ነበር። ዛሬ ደግሞ እንግዲህ የሆኑትን ነገሮች ለማህበረሰባችን ለማካፈል ዜናዎችን ይዘን ቀርበናል። ወደ ዜናዎቹ እንዲደረጅ። እሺ፣ አዎ፣ በሱ እንነሳ መሰለኝ። በጣም አሳሳቢ ጉዳይ ነው። ጅቡቲ እንግዲህ አጠቃላይ ከጂዲፒዋ አብዛኛው 70% አካባቢ የሚሆነው ከወደብ አገልግሎት ከኢትዮጵያ ከምታገኘው የሚመደብ ነው። በጀቱ አጠቃላይ ማለት ነው። ያ ብቻ አይደለም። ይሄ አስቤዛ የሚወሉ ነገሮች፣ የምግብ ነክ ነገሮች፣ ምን ነገሮች በሙሉ የሚጓዙት ውሃ፣ የመጠጥ ውሃ ሳይቀር፣ የኤሌክትሪክ ሳይቀር ከኢትዮጵያ መሆኑን ታውቂያለሽ። እንደዛም ሆኖ ግን ጅቡቲ ኢትዮጵያን ጉድ ሰርታታለች። ሰሞኑ ሲዘገብ ነበረ ግብፅ የጅቡቲን ወደብ ኢትዮጵያ የምትገለገልበትንና የኤርትራን አሰብ ወደብ ተረከበች የሚል ነው። በእርግጣቱ የማነ ገብረ መስቀል ትናንት አስተባብለዋል። ግን የጅቡቲውን ኢትዮጵያ ባለስልጣናት ጠርተው አምባሳደሩን አነጋግረው ነበረ። በቢሮቸው ተመልክተናል። ዲፕሎማሲያችን ላይ ከትናንት ወዲያ እኮ ነው ይሄ ዜና ተጠናክሮ እንደሚቀጥል፣ ጅቡቲ በፍጹም ኢትዮጵያን የሚጎዳ ነገር እንደማታደርግ ምናምን ብለው ለቀቁት በመንግስት መገናኛ ብዙሃን። ትናንት እንደተሰማው ዜና እንደሰማሽው፣ እስኪ ፎቶግራፉን አሳይልን። ብዙዎችን ያስደነገጠው እንግዲህ ይሄ ነው። በትናንትናው ዕለት በይፋ ግብፅ የጅቡቲን ወደብ ተረከበች። ኢትዮጵያ እስካሁን ለወደብ ኪራይ በጣም ብዙ ነበር የምትከፍለው። ከዚህ በላይ ለምን? በህዳሴው ግድብ ላይ ያላትን ነገር ስለምታገዝ ሆን ብላ ነው። ግብፅ ይሄን ስታደርገው ልታንበረክከን ፈልጋ ነው። ከነበረው ዋጋ ተወዶብናል እያለ ኢትዮጵያ መንግስትም እየተናገረ እየቆየ ባለበት ሰዓት ላይ ለግብፅ መሰጠቱ፣ ግብፅ ለማልማት የጅቡቲን ወደብ መረከቧ በትናንትናው ዕለት አንቺ እንዳልሽው ጫጫታ ተፈጥሯል በብልጽግና ካምፕ አካባቢ። ግን አስቀድመን የተናገርነው እኛ ይሄን ነበር። ዲፕሎማሲ ሲበላሽ ይንቁሃል ነው። ግብፅ ይሄን ሁሉ ነገር እያደገኘች ከኢትዮጵያ ለምንድን ነው ያላከበረችን? ጅቡቲ ማለት በጉርብትናም ሆነ በማናቸውም ነገር በምታገኛቸው ጥቅሞች ሳይቀርሽ የሀገር ናሽናል ኢንተረስት ነው ይባላል። 70% የሀገሪቱ አጠቃላይ በጀት ከኢትዮጵያ ከሚገኝ ገቢ እየተመደበ ምግብ የሚቅሙት ጫት ሹመኞቹ ሳይቀር ከኢትዮጵያ እየሄደ በአውሮፕላን ተጭኖ እየሄደ ይሄ ሁሉ በሆነበት ሁኔታ ላይ ወደቡን ሰጠችው አሳልፋ። ሲጀመር ኢትዮጵያውያንም ናቸው እኮ የሚያስተዳድሩ እንደምናውቀው። ይሄ ማን ነው? የብልጽግና ብልሽት ነው። ሌላ የማንም እኮ አይደለም። አሁን እስከዛሬ ድረስ ስንማረር ስንልበት የነበረው ነገር ነበረ። ምን እንዲከተል እንደሚችል እወቂው። በተለይ በዚህ በህዳሴ ግድብ ላይ ግብፅ የያዘችውን አቋም ሰሞኑን ራሱ በድር አብደላቴ የግብፅ የውጭ ጉዳይ ሚኒስቴር ሲያስጠነቅቁ ነው የከረሙት። ካሁን በኋላ አንድ ጠብታ ውሃ እንድትጎድብን አንፈልግም፣ እንደዚህ ይደረግ ምናምን እያሉ እያደረጉበት ባለበት ሰዓት ላይ ነው። ይሄ ትልቁ ይፈናቸው ነው ለነሱ። ምናልባት በእጥፍም ሊጨምሩት ይችላሉ። ለምን? ማኔጅመንቱን ሁሉ ነው የተረከቡት። አጠቃላይ የማልማቱን ስራ ሁሉ ነው የተረከቡት። ጅቡቲ ጋር ኮንትራት ፈርመዋል። አሁን የምታገኙን ያህል ገቢ ከወደቡ እኛ ጨመር አድርገን እንሰጥሻለን፣ እናለማዋለን፣ እኛ እንጠቀምበታለን ነው። ጅቡቲ ብሯን መመንዘር ነው። ግብጾች ይነግዱበታል። ዋናው ታርጌት የጅቡቲ ደግሞ የሚያገለግለው ማን ነው ካልሽ እኛም ብቻ እኮ ነው፣ ሌላ እኮ አይደለም። የጅቡቲ ደግሞ አገልግሎት የሚሰጠው ለእኛና ለራሳችን ለጅቡቲ እኮ ነው። ስለዚህ ግብፅ ምን አደረገች ማለት ነው? ጉሮሯችን ላይ ቆመች ማለት ነው። ይሄን እንኳ ማስቆም አልተቻለም። 2 ዓመት ሙሉ ወደብ እየተባለ ሲባል ሌላው እንትኑ ምን መሰለሽ ይሄ ነገር የሚያመጣው
የተከተለውን መንገድ እየተመለከተች ነበር። ይሄ በተለይ የሶማሌላንዱ ቀደም ሲል የነበረው መንገድ እሱ ብዙዎችን ያስቆጣው ጥቃቅን ሀገሮችን ጭምር። ስለዚህ ጅቡቲ ምን አድርጋለች? ኢትዮጵያ እኮ የወደብ አማራጭ ብታገኝ ከአሁን በፊትም ኤርትራ ጋር ስንታረቅ አኩርፋ ነበር። ኤርትራ ጋር ከታረቀች ኢትዮጵያ አሰብ ወደብን ትጠቀማለች፣ የኔ ቢዝነስ ሊሞት ነው ብላ አኩርፋ የነበረበት ጊዜ ነበረ። መቼም ለእሷ እድል ነው ሁሌ። ባለፈውም ኢትዮ ኤርትራ ጦርነት ተከሰተ። አሁን መልሶ ያኔ ኢትዮ ኤርትራ ጦርነት ሳይከሰት ድሮ ሁለት አማራጭ ነበረን። ሀሰብና በታጋይ መጨናነቅ ላይ አይፈጠርም፣ በሚያዋጣሽ በኩል ትሄጃለሽ። እነሱም ኮምፒቲሽን ውስጥ ይገቡ ነበር ለንግዳቸው ሲሉ። እየተጣላሽ በርሽን እያጠበብሽ ስትመጣ አንድ ወደ ብቻ ቀረሽ። ሌላውን ነገር ደግሞ ሳታረጋግጪ ሌላ አማራጭ ወደብ ሳይኖርሽ በፕሮፓጋንዳ ተመልከች። ትልቁ እኮ የብልጽግና ኮስተት ገና ሳይጨበጥ ሳይከካ ተቦካ እንደሚባለው ሁሉ ጅቡቲ ጋር እየተጠቀምሽ ምን እያደረግሽ አማራጭሽን አድፍጠሽ መጠበቅ ሲገባሽ ምንም ነገር ሳይደረግ እግዚአብሔር ይመስገን የባህር በር ተገኘ ተብሎ ይሄ ለነ ጅቡቲ የሚያስተላልፉ ሲግናል ቀላል አይደለም ኢትዮጵያ። ስለዚህ ጥቅሟን ከሆነ የምታሳድደው ብታገኝ እኛ ልትሆን የምትችል ስለሆነ አሁን እስካለ ድረስ መጠቀም አለብን። ፊቷን ሳታዞር በደንብ አድርገን ኤክስፕሎይት ማድረግ አለብን። በደንብ አድርገን ማድረግ አለብን አሉ። ስለዚህ ዋና ጠላት ማናት? ግብፅ ናት። ግብፅ አላት ገንዘብ፣ ካፒታል አላት፣ አቅሟ አላት፣ የማልማት አቅም አላት። ከአሁን በፊት ታጁራን ወደብ ሰጥታ ነበር ጅቡቲ። ሶማሊላንድ ጋር ጠብ በገባንበት ሰዓት ላይ እኛ አልፈልግም ስንል ማን ወሰደው? ሳውዲ አረቢያ ወሰደችው። ስለዚህ አሁን ለግብፅ ተሰጠ። አሁን ቢያል ምንድን ነው የሚባለው? ጅብ ከሄደው ሻጭሆ ብታለቅሺ ብታባቢ ምን ብትይ አቅማችን ጅቡቲን መቆጣት እንኳን እስከማይችል ድረስ ነው። ጅቡቲን ማሳረፍ ከዚህ ድርጊቷ መግታት እስከማንችል ድረስ አቅመ ቢስ ሆነናል። የወደቀው ዲፕሎማሲያችን በውሸት ፕሮፓጋንዳ፣ በውሸት ግለሰብ በመካም አይቻልም የአፍሪካ መሪ ምናምን እያሉ በውሸት በፊኛ በመንፋት በውሸት እጅግ የወደቀ አመራር መሪ ኢትዮጵያ ውስጥ በዘመኑ የተከሰተው የተዋረድንበት ጊዜ ነው። ይህን ለመሸፈን የግብፁ የህንዱ መሪ መጡ የምን እያሉ በሌላ ነገር ለመሸፈን የሚያደርጉት ነገር ሁሉ ውሸት፣ ምንም ይዞልን የመጣ ነገር የለም። ዲፕሎማሲ ሞተን በነ ጅቡቲ ድረስ ተንቀን ወደቡን ለግብፅ ትናንትና አስረክበዋል። ይሄ ትልቅ ውርደት ነው። መቲና የብልጽግና ደጋፊዎች የሚከፈላቸው በየንትኑ ላይ አቤት መሪ አመራር ያዘው አሸነፈው የሚባል ይሄ እናውቀዋለን። ድሮም ሲሰሩ የነበሩ እንዲህ አይነት ሰዎች አሉ የሚከፈላቸው። እውነታው ግን ያን አያሳይም። እውነታው ኢትዮጵያ የወደቀ መሪ ያለባት ዘመን ነው። ተመልከቺ እና ለግብፅ ያውም ለሌላ ሀገር እንኳን ቢሰጥ ይሻላል። ለግብፅ በህዳሴው ግድብ ላይ አጣብቂኝ ውስጥ ተገባ ነው። ለግብፅ ወደቡ ተሰጠ። ካሁን በኋላ ምን ይሆናል ጨዋታው? ግብፅ ጋር ይሆናል። የህዳሴ ግድቡን የመያዝ አቅሙን ቀንሱ። በዚህ ይሄን ለማግኘት ከፈለጋችሁ ይሄን ቀንሱ። ይሄን ለማድረግ ከፈለጋችሁ በተፋሰሶቹ ላይ በገባሮቹ ላይ ሌላ ግድብ እንሰራልናችሁ ፕሮጀክት ሰርዙ። በቃ አሁን መያዣ ነው ተገኝቷል። ሌላው ነገር አይገኝም ለማለት ነው። እና ነው በጣም አስደንጋጭ ዜና ነው። እውነቱን ለመናገር በእኛ ላይ ጅቡቲም ጭካኔ ነው ያደረገችው። በእርግጥ አያያዙን አይቶ ጭብጦን ቀማው እንዳልከው ነው የሆነው። ግን ትልቅ ጥፋት ነው ያደረገችው። ጥፋትነቱ የእኛን ጉዳይ ማሳጣት ሳይሆን ለትልቋ ጠላት ለግብፅ ነው አሳልፋ የሰጣቻት። ያ ማለት ኢትዮጵያን መከልከል፣ ዋጋ መጨመር ምናምን ብቻ አይደለም። በኢትዮጵያ ላይ እዚያው አጠገባችን ሆና ደግሞ ሌላ ተጨማሪ እኛን ማጥቂያ ቦታ ነው የተገኘው እና እኔ በኤርትራም ላይ እያልኩት የነበረው ነገር ይሄ ነው። የኤርትራን ጉዳይ በሰላምና በፍቅር መያዝ ያለብን ወደ ሌላ ነገር እንዳይሄድ ነው፣ ሌሎች እጆች እንዳይገቡበት ነው። ኤርትራን መስጠት ትችላለች። እንደውም ባለፈው አንድ እንግዳ መጥቶ ኤርትራ ለ99 ዓመት በሊዝ ብትሰጠው አሁን እጇ ላይ ባለ ሰዓት ከዛ በኋላ ነገሮች እንኳን ቢቀየሩ ብዙ ነገር እንደተባለው በሰላምን በፍቅርም ወደፊት ለመመለስ ቢሞከር እንኳን ይረፍዳል። ልክ ጅቡቲን እንደ ሀገር እንዳጣንበት አንዳንድ ነገሮችን በመጥፎ ዲፕሎማሲ የምናጣቸው ነገሮች አሉ እና ጅቡቲን በመጥፎ ዲፕሎማሲ ያተናል። የራሱን የእኛን ወደብ
በመጥፎ ዲፕሎማሲ አተናል፣ የአሰብን ወደብ አተናል። አሁንም በመጥፎ ዲፕሎማሲ እስከመቼ ነው የምንሄደው? የስማርት ጌም ምናምን መጫወት ምናምን እያሉ ጂኒየስ ምናምን የሚሉት ሰው በእልህና በቁጣ እየፎከረ ሌላ እልህ ውስጥ ነው የከተታቸው እነሱን። እና ደግሞ የውጭ ኃይሎች በጣም ነው ያሉት። በዚህ አጋጣሚ ጅቡቲ በጣም ስትራቴጂክሊ በጣም የምትፈለግ ሀገር ናት። አሁን ጅቡቲ ላይ የጦር ቤዝ ያላቸው የጦር ካምፕ ያላቸው የሚያሰለጥኑ ለዛ ስትራቴጂክሊ ጎልድ ኦፍ ኤደን የዚህ የኤደን ባህረ ሰላጤና ቀይ ባህርን በሚመለከት እዛ አካባቢ ያለው ቦታ በጣም ተፈላጊ ስለሆነ ብዙ ሀገሮች አሜሪካ ቤዝ አላት፣ ቻይና አላት፣ ፈረንሳይ አላት፣ ጃፓን አላት፣ ጣሊያን አላት። እነዚህ ሁሉ የጦር ቤዝ አላቸው ጅቡቲ ላይ። የጅቡቲ ተፈላጊነት በጣም ሰፊ ነው። በእርግጥ አብዛኛውን ነገር እኛንም ያን እንዳልኩ ከጥቅም አንኳያ የቀይ ባህሩንም የዚህ ጎልድ ኦፍ ኤደን የሚሉትንም ነገር በመያዝ ጉዳይ ላይ የመጣ ቢሆንም ከዛ ፍላጎት አንጻር ብዙ አማራጮች እነዚህ ሀገር ለራሳቸው ሲሉ ጅቡቲን ምናልባት በአንዳንድ ነገር የሚረዱበት የሚጠቅሙበት ነገሮች ስለሚመጡ ኢትዮጵያ ከጅቡቲ ጋር በወዳጅነት በቤተሰባዊነት በዘር በደም ሳይቀር ማለት ነው በታሪካዊ የጋራ ሀገርነት በመሳሰሉት ብዙ ነገር መደረግ ሲገባው ባለፈው ወደ ሶማሌላንድ በመኬዱ ጅቡቲ አኩርፋለች። ከዛም ጀምሮ የዛን ጊዜውንም ጀምሮ ብዙ ጥያቄዎች ቦርደር እንትኑን ኢትዮጵያ ታልማው የሚል መግለጫ ሁሉ አውጥተዋል። ትዝ ይልህ እንደሆነ የያዙት ኢትዮጵያ ብትይዘው ተብሎ ሁሉ ጥያቄ መጥቶ ነበረ። ያ አልሆነም። አሁን እንግዲህ የሶማሌላንድ ሀገርነት ከተሳካ ወደዛ እንሄዳለን የሚል አማራጭ ነው በዚህ በኩል ያለው እያሉ ያሉት። በሌላው መልኩ ደግሞ ዛሬም እንደዚሁ በፓርላማ ላይ የውጭ ጉዳይ ሚኒስትሩ በድንበር በዚህ በወደብ ጉዳይ ላይ የኢትዮጵያ ሕዝብ በአንድነት መቆም አለበት የሚል ጠንከር ያለ መግለጫም ሰጥተዋል። ያ ማለት የኢትዮጵያ የቦርደር ጉዳይ የወደብ ጉዳይ በጣም አሳሳቢ ነገር ላይ መድረሱን የሚያሳይ ነው። አዎ ይሄም ፊሽካ ነው ፍቄ። የሶማሊላንዱም መቲ ሰሞኑን ሰጠች ተብሎ እንደ ድል ዝም ብሎ ገና ሳይጨበጥ ማለት ነው ቀጥላ አሜሪካ ትሰጣለች ተብሎ ነበር የተጠበቀው። ትናንትና መንግስታቱ ድርጅት ጸጥታው ምክር ቤት ጉዳዩ ቀርቦ ነበረ። የአሜሪካዋ ተወካይ የተናገሩትን ሰማሽ አይደል? አሜሪካ በሶማሊላንድ ላይ የለወጠችው አቋም የለም ትሰጣላቸው የተብለው አልለወጥንም፣ ገና እኛ ምንም አቋም አላደረግንም። ይህ አጀንዳ እንደውም አሁን እዚህ መቅረቡ እና አሜሪካ ሳይቀሩ ለምን የምስራቅ አፍሪካ ጉዳይ አለች ትናንት ሰማት እኔ እንዳያናጋ ሰላሙ ከሁሉ በላይ ለሰላሙ እንፈልጋለን አሉ። ሰላሙ እንዳይናጋብን እዛ ጋር ጥንቃቄ ምሻ ነው። በእስራኤል ጉዳይ ያገባንም እኛ ግን ሰላሙ እንዲናጋ እንፈልግም አሉ። ስለዚህ ኢጋድ አፍሪካ ህብረት እየተቃወሙ ያሉት ይሄን አደጋ አውቀው ነው። ሌሎች ሁሉ እየተቃወሙ ያሉት ይሄን ነገር ማለት ነው። ስለዚህ ይሄ የሶማሌላንድ ጉዳይ ገና ዘንቦ ተባርቆ ተብሎ ጥጃዋ ስትወለድ እዚህ ጋር ነው የሚታሰረው አይታሰርም ብለው ባልና ሚስቶቹ የተጣሉበት ጉዳይ ነው። የዛ ነው ገና አሜሪካ ሳትቀር ሁለተኛውም በቅርቡ እስራኤልን ተከትላ እሷ ነበረች ትሰጣለች የተባለች። የተለወጠ አቋም የለንም። ለምን የዛ ቀንድ ሰላም ተናጋ ማለት የነሱን ንግድ ተናጋ ነው። ሶማሊያ ተቆጥታለች በጣም ሶማሊያ ተቆጥታ ጦርነት ጀምራለሁ እያለች ነው። ከሶማሊያ ጋር እነ ቱርክ እነ ምናምን ነግብፅ አብረው እንትን እያደረጉ ይህ አካባቢ ተናጋ ማለት በዚህ አካባቢ የሚሳለጠው ከዓለም ንግድ 22% አካባቢ የሚሆነው ነው ብለናል። እነሱ ደግሞ የዌስተርኖቹ ነው የና አሜሪካ ነው። እሱ ነው የሚስተጓጎለው። ስለዚህ ምን አለ አሜሪካ ትናንትና አቋም ሄደ። አሜሪካ እውቅና ባልሰጠችበትና እንደዛ ባለችበት ሁኔታ ላይ ለዚህም ነው ኢትዮጵያ አድፍታ ዝም ያለችው እስካሁን ድረስ ምንም አይነት ነገር ያላለችው። ስለዚህ ገና እዛ ተሄዶ የሚለው ነገር ከፊኛ ነገርኩሽ። ሰሞኑን እንደ ትልቅ ድል ያወሩት እንደተገኘሽ የዛሬ 2 ዓመት እግዚአብሔር ይመስገን ወደብ ተገኘ ብሎ ለሶማሊላንድ እውቅና ለመስጠት ሞክረን ተሰርዞ የለ። አሁን እስራኤል ስታደርገው ለካ አብይ አስቀድሞ ይሄን ነገር አውቆት የለም። የተፈጠረ ነገር የለም። ምንም የመጣ ነገር የለም። ከባዶ ፊኛ ያለፈ ማለት ነው። እና ከፍተኛ በወደብ ጉዳይ ላይ የበለጠ አጣብቂኝ ውስጥ ገብተናል። እዚህ አጣብቂኝ ውስጥ የገባ ነው መቲ ደጋግመን ለመናገር ከቅርብ ጎረቤቶቻችን ጋር በተለይ ለኢትዮጵያ ቅርብ የሆኑ ወደቦች ነገሮች እስከሚስተካከሉ ድረስ ጥበበኛ ሆነሽ አሰብ ወደብ 50 እና 60 ኪሎ ሜትር ነው ከኢትዮጵያ ድንበር። በዛ ላይ ሰፊነቱ ከጅቡቲ ወደብ ይበልጣል። ስፋቱ መኪናዎችን ለማስተናገድ ያለው ሁኔታ ላይ ጎረቤቶችሽ ጋር ያለውን ነገር አንዳንዴ ትዕግስት እያሳየሽ፣ አንዳንዴ ሰጥቶ በመቀበል መርህ፣ አንዳንዴ ለምጣዷ ሲባል አይጧ ትለፍ እያልሽ የሀገር ጉዳይ ነው።
እንኳን በሀገር ጉዳይ ላይ እኮ በግለሰብ ጉዳይ አንዳንድ አልፈሽ የምትሰጫቸው ነገሮች ቆይ በሂደት ይስተካከላል ብለሽ እዚህ ጋር ትይዣለሽ። ሁለት ጅቡቲም ጋር እዛ ትይዣለሽ። አሁን ኤርትራ ጋር ባንጋጭ ኖሮ ጅቡቲ ለግብፅ አሳልፋ ትሰጥ ነበር? እንደዚህ ኤርትራ የሚወራው ነገር ይኖር ነበር? አይሆን። ግብፅ ምደፍራት በጣም ነበር። ጎረቤትሽ ጋር በተጣላሽ ቁጥር ሌላ ጠላት ነው ያኮርፋሉ እነሱ። ማየሽ አንቺ ልታጠቂያቸው በዛችባቸው ቁጥር ስለዚህ የኢትዮጵያ ጠላት ማን ነው የሚታደገኝ እሱ ነው ብለው ወደዛ ነው የሚሄዱት። ግብፅም ይሄንን አጋጣሚ በጣም ተጠቀመችበት ይሄን አጋጣሚ እንጂ ባንጋጭ ኖሮ ኩርፊያው ባይኖር ኖሮ ነገሮችን በጥበብና በብልሃት ይዘናቸው ቢሆን ኖሮ አንድ ጎረቤቶቻችንም ወደዚህ ውሳኔ ያገባው። ምክንያቱም ጅቡቲ እዛ ሰጠው ብትል ታውቂያለሽ፣ በጅቡቲ ላይ ንግዱ የኢትዮጵያ ነው አብዛኛው፣ ሌላ ሀገርም የለም የሚጠቀም። የኤርትራ ወደብ ባለበት የአሰብ ወደብ ባለበት ሁኔታ አትኮራም ጅቡቲ፣ አሳልፋ ማትሰጥ። ለምን? አማራጭ በሚኖርሽ ሰዓት ላይ ይሄኛው ይሻለኛል፣ እዚህ ጋር ያጉራዳሉ ይላሉ ሾፌሮቼ፣ እዚህ ጋር ሄዱ እንደንትና ዋጋ ቀንሰዋል እያልሽ እስከ መፍትሄ እስከምታገኝለት ድረስ መፍትሄ ሰርቫይቭ ማድረግ ትችላለሽ። በጥሩ ሁኔታ እየተጠቀምሽ ትኖሪያለሽ። መጨረሻ ላይ ደግሞ ወደ ዘለቄታ አክሰስ ቱ ዘ ሲ የሚባለውን ነገር ወደ ዘለቄታው ነገር በዛ እየሄድሽ ትሄጃለሽ፣ በጥበብ በዲፕሎማሲ በተለያየ መንገድ። ነገር ግን ጄን ያደርጋለሁ እውቅና ሰጣለሁ እዛ ሶማሌላንድ ጋር ሉዓላዊነት የመጣስ ድርጊት ምናምን ላይ ስትገቢ ኃይል አለኝ ጉልበት አለኝ ይሄን ነገር አሳያለሁ ስትይ በአካባቢው ያሉ ትንንሽ ሀገሮች እንደ ይሄም ሀገር ነገ ጧት የሚመቸው እኛንም ከመዋጥ አይመለስም ያብይ የሚባለው ሰውዬ ብለው ነው። አሁን በጣም ጠንካራ ነገር የተናገርከው ምንድን ነው? ከዚህ በፊት ጅቡቲ እየጠየቀች ባለችበት ሰዓት ወደ ሶማሌላንድ መሄዱ ኢትዮጵያ ሌላ አማራጭ ካገኘች ነገ ትተወኛለች ወደ እኔ አትመጣም ብላ እንድታስብ ካደረጋት ሁልጊዜ ሌላ አማራጮችን ትጠቀማለች ማለት ነው። በዛው ልክ ደግሞ የአሰብንም ጉዳይ በጉልበትም ይሁን በምን እንትን ብለን ሄደን እናመጣለን የሚለው የአደባባዩ ፉከራ ኦኬ፣ ወደዛም እየሄደች ወደዚህም እየሄደች ስለሆነ ነገ እኔ ገበያ ከማጣ ለምን ወደዚህ የመጣልኝን ኦፈር ግብፅ ደግሞ ይችን ነገር በደንብ ስለምትጠቀማት የምታመጩን ታውቃለህ። ግብፅ በጣም ብዙ ነገር ታመርታለች። እኛ የምንለው ከኢትዮጵያ የሚላከው እህል ምናምን ግብፅ እርካሽ ነው። በጣም የፍራፍሬ እህል የምናምን ነገር በጣም ተራ ነገር ነው እና ያንን ሁሉ ነገር እጥፍ በጥፍ ኦፈር ታደርጋለች፣ ታዘጋጃለች። ይህንን አሟላለሁ ትላለች። የዛን ጊዜ ኦኬ ነገ ኢትዮጵያ ወደ የራሷን አቅጣጫ ስለምትሄድ እኔ ላላስፈልጋ ስለምችል ይህንን ልጠቀም ዛሬውኑ ብላ ልታምን ትችላለች። ስላመነችም አሳልፋ ሰጥታለች ብዬ ነው የማስበው። እና ይሄ ፉከራ በጣም አደገኛ ነው። አንዳንዴ የምንሄድበት አካሄድ በጣም አደገኛ ነው። ራሱ የተባበሩት መንግስታት ዩናይትድ ኪንግደም ጉዳይ አስፈጻሚ የጸጥታው ምክር ቤት ስብሰባ ላይ ማለት ነው ትላንት ዩናይትድ ኪንግደም ለሶማሌላንድ እውቅና አትሰጥም ብለዋል። ይሄ ደግሞ የሆነው የቀጠናውን ሰላምና ደህንነት አደጋ ላይ የሚጥል ማንኛውንም እርምጃ ያሳዝናል ሲሉም አክለዋል ይላል። አሁን ብዙ ጊዜ እንደምታውቀው እነ እንግሊዝ የገቡበት ነገር ይከፋፈላል ምናምን። አሁን ግን ያከፋፈሉ ሂደት በጣም አስፈሪ፣ እነሱን እኛ እንኳን የምንኖርበት ይቅርና ከሀገራቱ በላይ ውጭ ያሉትን ሁሉ እያስፈራ መጥቷል እና የአረቡም ሀገር እንደምን አጠቃላይ እየመጡ ያሉት በጣም ቀጠናውን የሚበትን ነው። አደገኛ ነው። መበተን ዝም ብሎ ደግሞ አይገኝም። በሌሎች ሀገር ላይ ተበትኖ ቁጭ ብሎ እንደመኖር አይደለም። አፍሪካ ላይ በድንበሮች ምክንያት የማያቋርጥ ደም መፋሰስ ነው እያመጣ ያለው እና ለምንድን ነው የሶማሌላንድን እውቅና ማግኘት ገና ለገና አብይ አህመድ ሄዶ ከዚህ በፊት እሱና እውቅና ለመስጠት ስለሞከረ ነው? ኢትዮጵያኖች የመከፈልን የመበተንንና በዛው ልክ ዘላቂ ጦርነትን አይተነዋል፣ ቀምሰነዋል። ለምንድን ነው የሶማሌላንድን ሀገር መሆን ለምንድን ነው በዚህ ደረጃ ካድሬዎቹ እየደገፉ ያሉት? አላመንኩ ማለት አልገባኝም። ምክንያቱም ነገ ነገር ወደ ኢትዮጵያ እንደሚዛመት አያውቁም። እዛው እነሱ የሚደግፉት መንግስት ሀገር እያዋለደ መሆኑን አያውቁም። ከሱዳን ደቡብ ሱዳን ላይ የሆነውን ነገር አያውቁም። ይሄ ሁሉ ነገር እያወቁ እና አሜሪካ እኮ ትልቅ የተባለች ዩናይትድ ስቴት ብላ አገር ስለመሰረተች ነው 50 በላይ ተስማምቶ አንድ ላይ መጡ። እዚህም ዩናይትድ ኪንግደምም ተብላ የምትጠራው እንግሊዝ ስታየው ይሄ ነገር አደገኛ ስለሆነ መሰባሰብ ይሻላል ብላ እነ ስኮትላንድን፣ ኖርዘርን አየርላንድን፣ ዌልስን ጨምራ
4 ዩናይትድ ኪንግደም ብላ መሰረተች። እንደ አውሮፓም ሲመጣ ብቻ መቆም ራሱ ለአውሮፓ ለፖለቲካውም ለንግዱም ለሁሉም ነገር አያዋጣንም አንድ ላይ እንምጣ ብለው የራሳቸው ከረንሲ ፈጥረው ዩሮ ብለው ፈጥረው ዩሮፒያን ዩኒየን መሰረቱ። እንግሊዝ በመውጣቷ ብዙ ተጎድታለች ተብሎ ያው አሁን እንደገና ተመልሳ የተማሪዎቹን እንደገና የተማሪዎች ኤክስቼንጅ ምናምን አሁን በቀደም ፈርማለች። ወደዛኛውም ተመልሳ ለመሄድ ጉዳት አለው። እነሱ ለራሳቸው ሲሆን በዚህ ደረጃ እየተቀናጁ ይሰራሉ። ለኢትዮጵያ ሲሆን ጣልቃ ገብተው የማከፋፈል እና የማበታተን ነገር ይሰራሉ። ይሄን እናውቃለን። እሱ ራሱ አሁን አደገኛ ነው ባሉበት ሰዓት እነሱ እንኳን ያመጡትን ሴራ ልክ አይደለም ባሉበት ሰዓት እኛ ኢትዮጵያኖች እንዴት ነው የሀገር መበታተንን ከአንዱ ሀገር ተገንጥሎ ሌላ ቦታ ላይ ሄደን እንኳን ደስ ያላችሁ ሂዱበት ምናምን የምንለው? እኔ አልገባኝም። ሲጀመር እስራኤል የአውሮፓውያን ሀገሮች ምዕራብ ሀገራት በአፍሪካ ላይ በዚህ ደረጃ ጣልቃ ገብተው ኃላፊነትም እውቅና መስጠትም አይችሉም። ይሄ ነገር መቋረጥ አለበት የሆነ ጊዜ ላይ። ዩናይትድ ኔሽን አፍሪካ ምንም መቀመጫ በሌላበት ቦታ ላይ እነሱ አሁንም የአፍሪካ ላይ በዚህ ደረጃ እየወሰኑ ይገኛሉ። በሁለተኛ ደረጃ እኛ ላይ ነው። በቃ ዱላው ሁሉም የሚያርፈው እኛ ላይ ነው። ምን ሆነው ነው ኢትዮጵያ የሚሉት ሰዎች ነን ብለው የሚያስቡት ሰዎች ካድሬዎች የሶማሌላንድን በዚህ ደረጃ እውቅና ማግኘት ሰለብሬት የሚያደርጉበት ምክንያት አልገባኝም። በመርህ ላይ ለመቆም እኮ ነው መቲ። ከረበሸና አንቀጽ 39 ያለ እንትናችን ውስጥ እናወጣለን እየተባለ እንደምታውቂው ቲፒኤልኤፎች የራሳችን ሀገር እንመሰርታለን እያሉ ባሉበት ሌሎችም ኃይሎች ያባሉበት ኢትዮጵያዊ ነን የሚሉ ሰዎች አንድ አይና በአፈር አይጫወትም ነው የሚባለው። ይሄን ነገር መቃወም ነው ያለባቸው። እኛ ሀገርም የተጠመደ ፈንጅ አለ። ስለዚህ መርህ ላይ ከቆምን ነገኛም ላይ ሊመጣ ስለሚችል ይሄን ነገር አታይም? እነ ቻይና በየትም ቦታ ላይ ሲሄድ እንዲህ አይነት ነገር ትቃወማለች። መገንጠልን በታይዋን ላይ የራሷ መርህ አላት። ታይዋን የኔ አካል ናት ብላ ስለምታምን የመገንጠል እንቅስቃሴን ቻይና በቋሚነት ነው የምትቃወመው። በፍጹም አትደግፍም። እንግሊዞች ራሱ ባለፈው ታስታውሻለሽ የዛሬ 7-8 ዓመት አየርላንዶች ሪፈረንደም ያደረጉ ጊዜ ስኮትላንዶች ዴቪድ ካሜሩን ነበረ አለቀሰ። በእኔ ጊዜ ይሄ ነገር እንዳይፈጸም ብሎ ነው ያለቀሰ። በብሬክሲት ጊዜ ከአውሮፓም ከወጣ ሪፈረንደም ያደርጉ ነው ስኮትላንዶች እንጂ በእኔ ጊዜ እንዳይሆን ብለው ለራሳቸው ያለቀሱትን ለቅሶ ያውቁታል። የነሱ ሀገር እንትን እንዳይሆን እና በመርህ ላይ ስትቆሚ ይሄ ዋናው መሰለሽ መርህ ማጣት፣ መርህ የለሽነት፣ በነፋስ የሚመራ ገለባ ታውቂያለሽ። ምንም የማያመዛዝን ግራ ጥቅሙስ ቢሆን ጥቅሙን ጉዳቱ ምንድን ነው የማይታየው? እኛ ይሄን መደገፋችን ምን ማለት ነው? ነገ ጧት ግብፅ ተነስታ ለቲፒኤልኤፍ እውቅና እሰጣለሁ የሀገርነት ብትል ልንቃወም ነው? ይሄን የደገፍሽበትም ብለው አያስቡም። ይሄን ወይም ነገ ጧት ሌላ አካል ከኢትዮጵያ ውስጥ በጋምቤላ በኩል እንትን አረጋለሁ ቢል እና የሆነ ወይ ሱዳን ወይ ሌላ አንድ ሀያል ሀገር ቢደግፍ ይሄንን ምን ልንል ነው? ነገ ጧት እንደገና በዚሁ ምላሳችን ወጥተን ሀገራችንን አትከፋፍሉ ብልን ነው? ከዚህ ከራስ መርህ ጋር እኮ መጋጨት ነው። ሶማሊያ ብሔራዊ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አካሌ ናት፣ ግዛቴ ናት ብሎ ዓለም ይሄን አክብሮ ጸጥ ብሏል። ከስንት ጊዜ በኋላ ሰሞኑን እስራኤል ይህን አደረገች ሲባል ሀገሮች የየራሳቸው ናሽናል ኢንተረስት አላቸው እና አሜሪካ አሁን እንደምትይው አንቺ እነ እንግሊዝ ዩናይትድ ኔሽን እንኳን ጉዳይን አይቶ ይሄን ነገር አልፈቀድኩም ባለበት ሰዓት ላይ አፍሪካ ቀንድ መሃል እሳቱ መሃል ተጥደሽ ተቀምጠሽ የሀገርሽ ፖለቲካ በእሳት ተለብልቦ ውስጡ ውጩ እየተለበለበ ባለበት ሰዓት ላይ እዚህ ጋር የሚያስገባን አቅሙም አቋሙም የለንም። ኢትዮጵያ በአሁኑ ሰዓት ላይ ሌላው ቀርቶ ቅድም እንዳልነው እነ ጅቡቲ እንኳ ይኸው እየቀደዱብን እያስፈራሩ ነው። የትም አትሄዱን ተብለን ይሄ የተደረገ ነው። ይሄ ብቻ አይደለም መቲ፣ ከዚሁ ጋር ተያይዞ አንድ ፎቶ አለ። እስኪ የእነ አብይ አህመድ ስህተት አሁን የላኩት አለ፣ ቴክኒሻናችን ያሳይልን። ተመልከች። ይሄ አልቡርሃን ናቸው። ኔርቦርስ ተባለ እንጂ ኢትዮጵያን ነው። ዋርንስ ኔርቦርስ አጌንስት ሚድል ሱዳን ኮንፍሊክት የሚለውና ዝርዝሩን አንብቤዋለሁ። የሱዳን ትሪቢዩን ዘገባ ነው። ሰርቸዋለሁ ዜናው። ጋና አክራ ኤምባሲ ላይ ለሱዳን ኮሚኒቲ ተሰብስበው ባደረጉት ንግግር ላይ ነው። የሱዳን የሽግግር ምክር ቤት ሊቀመንበርና የጦር ኃይል አዛዡ ጀነራል አብዱልፈታህ አልቡርሃን ናቸው። እንደምታያቸው በኢትዮጵያ ግዛት ይኸውና ቦታዎቹን እዚህ ጽፌያቸዋለሁኝ። ምንድን ነው የሚለው መሰለሽ? በኢትዮጵያ ብሉ ናይል ግዛት ውስጥ ካሉት ኩርሙክና ጌይሳን ከተባሉ የድንበር ከተሞች
እየተነሱ ጥቃት በሚከፍቱብን በፈጥኖ ደራሽ ኃይል ተዋጊዎች ላይ መጠነ ሰፊ ዘመቻ ለመክፈት ዝግጅት አጠናቀናል ያሉት። ከየት ተነስተው? ከኢትዮጵያ። በዚህ በሱዳን ባደረጉት ንግግር ላይ ሱዳን ሉዓላዊነቷንና ድንበሯን የመከላከልና የመጠበቅ መብት እንዳላት በማስረገጥ የፈጥኖ ደራሽ ኃይሎችን በመደገፍ በሱዳን የውስጥ ጉዳይ ላይ እየገቡ ያሉ ሀገራት ለኢትዮጵያ ያሉ ሀገራት ከድርጊታቸው እንዲቆጠቡ አሳስበዋል። በሱዳን እየቀጠለ ባለው ጦርነት ጎረቤት ሀገራት አሰላለፋቸውን ዳግም እንዲያጤኑትም አስጠንቅቀዋል። አንድ ከፍተኛ የሱዳን ባለስልጣን ለሱዳን ትሪቢዩን እንደነገሩት የሱዳን ብሔራዊ ጦር ከፈተባቸውን ጥቃት ሸሽተው ወደ ኢትዮጵያ ብሉ ናይል ግዛት የድንበር ከተሞች የገቡት የፈጥኖ ደራሽ ኃይሉን ታጣቂዎች ካለፈው ሰኔ ወር አንስቶ ከድንበር ከተሞች ሆኖ ትንኮሳ ሲፈጽሙብን ቆይተዋል። አማጽያኑ ከዛም አልፈው በደቡብ ሱዳን አቅራቢያ ባሉት የኢትዮጵያ ከተሞች እንደሰፈሩ አረጋግጠናል ያሉት ባለስልጣኑ የሱዳን ጦር በሚቀጥሉት ሳምንታት አሁን በሳምንታት ነው በሌላ ጊዜ አይደለም እስካሉበት ድረስ ዘልቆ በመሄድ ለመደምሰስ ዝግጅት አጠናቋል። ኢትዮጵያ ገብተው ማለት ነው። የመንግስታቱ ድርጅት የጸጥታው ምክር ቤት ባለፈው ሳምንት ባወጣው መግለጫ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እንዳይዛመት ከፍ ያለ ስጋት ተደቅኗል ማለቱ ይታወሳል። ዘግበነዋል። ወደ ኢትዮጵያ ሊዛመት ነው ብሎ ተዘግቧል። መንግስታቱ ድርጅት ፈርቷል ይሄን ነገር። ለዚህ ችግሩ ምንድነው? አሁን ቅድም ያልኩሽ ነው። ሉዓላዊ ሀገርሽን ጎረቤትሽን የሚወጋ አማጺ ፈጥኖ ደራሽ ኃይሉ ከፈለግሽ እርቅ ትፈጽሚያለሽ፣ ካልሆነ እንደሌላ ዝም ብላለሁ ስትይ ከሌሎች አካላት በመታዘዝ ከሌላ ሀገራት ተልእኮ ለማስፈጸም በሚል ተመልከች። የኢትዮጵያ ጉዳይ አይደለም፣ ጉዳይ የኛ ጉዳይ እኮ አይደለም። አማጺያኑን መደገፍ ኢትዮጵያ ምን ሆነች? የአርኤስኤፍ ራፒድ ሰፖርት ፎርስ የሚባሉት ፈጥኖ ደራሽ ኃይሎች ምን ሆነች? መሳሪያ አቀባባይ ዊፐን አቀባባይ ሆነች። በዛ ስትከሰስ ቆይታ ሱዳን ጋር ተጣልተን ይባስ ብሎ አሁን ደግሞ ቤኒሻንጉል ጉሙዝ ድንበር ህዳሴ ግድቡ ያለበት አካባቢ ላይ የጦር ማሰልጠኛ ሰጠች። የጦር ሰፈር ሰጠቻቸው። ምን አሉ አሁን አልቡርሃን? በሚቀጥሉት ሳምንታት ሙሉ ጦርነት እዛ ያለበት ቦታ ሄደን ለመደምሰስ የጎረቤት ሀገራት ጣልቃ እንዳይገቡ እንደ ኢትዮጵያ ያሉ በማለት ነው ያስጠነቀቁት። ተመልከቺ የሚመጣብንን ነገር ማለት ነው። እነዚህ ኃይሎች የረዳ ነው በእኛ ጉዳይ አይደለም። ታውቂያለሽ፣ ኢብሬት ናቸው የምትደግፋቸው ፈጥኖ ደራሽ ኃይሎቹን። በዚህ በኩል ደግሞ ሳውዲ ይደግፋል። እነዚህ አሰላለፉ የተለየ ነው። ፕሮክሲ ዋር ነው እየተካሄደ ያለው አፍሪካ ቀንደኛ አካባቢ ላይ። የኢትዮጵያ መንግስት የአብይ አህመድ አገዛዝ በማያገባው ጉዳይ ላይ እዛው ህዳሴ ግድቡ አፍንጫ ላይ ይሄን አደረገ። የሀገር ውስጥ ጦርነቱን እንደምታውቂው ነው። መቲ በየቦታው ላይ ያለውን እሳት እንደምታውቂው ነው። ጅቡቲውን እየነፈገችን ነው። ሱዳን ደግሞ በዚህ ምንድን ነው አሁን ያለችው? እዛው ድንበሩ ለምን እየተኮሱብን ያሉት ከነዚህ ከሁለቱ ከተሞች ነው። ኩርኩምና ገይሳን ከተባሉት ከኢትዮጵያ ከተሞች ነው እየተኮሱብን ያሉት። አባረዋቸዋል፣ አጽድተዋቸዋል ከአካባቢው። ስለዚህ እዛው ድረስ ሄደን እናረጋለን። የሉዓላዊነታችን ጉዳይ ነው። አርፋችሁ ተቀመጡ ብሏል። ቀጥታ ጦርነቱ ወደ ማን እንዳነጣጠረ ግልጽ ነው። ዩኤንም ለዚህ ነው የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ እንዳይዛመት ስጋት አለን ብሎ ያወጣው። እንግዲህ በዚህ ላይ የጋምቤላውን የሰሞኑን ሁኔታ ታውቂዋለሽ። በየቦታው ያለውን ነገር ታውቂዋለሽ በደንብ አራቅሎ። ይሄ ከተጨመረ ወዴት እየሄደች ነው ይህች ሀገር የሚለውን ነገር መመልከት አልቻልምና አደጋ እያፈጠጠ ነው ለማለት ነው። መልካም። የሶማሌላንድንም ቦርደርን በሚመለከት እዛ አካባቢ ልማትንም የጦር ሰፈርም ሁሉንም ነገር የታስበውን ጠቅላላ ኤሚሬት ነበር የምታደርገ የነበረው። የኤሚሬት ዋና የአፍሪካ አስተባባሪ ደግሞ አብይ አህመድ ነው። ስለዚህ ኤሚሬት ሱዳንን እያፈረሰች ነው ወርቅ የምትወስደው ያለችው እና እያፈረሰች ነው አፍሪካን የመቀራመት እንቅስቃሴ ላይ እያደረገች ያለችው። የዚህ አስተባባሪ ሆነ እንደ ኢትዮጵያዊ ሆነ የዚህ ጉዳይ አስተባባሪ ሆነ ስትወጣ ጠቅላላ በቀጠናው ላይ በጠላትነት ወይንም ደግሞ ኢትዮጵያ ለቆመችበት ዓላማ ትላንትና በአድዋ በምናምን ለሰራችው ነገር በጣም በጣም ታላቅ የሆነ ተቃራኒ የሆነ የስም ማጥፋት ነው እየመጣባት ያለው እና በጣም አደገኛ ነው እየተደረገ ያለው። ትላንትና የወጣውን ዜና እንዴት አየው? ኢትዮ ቴሌኮም በእያንዳንዱ ዘገባው ላይ ብዙ ገንዘብ አገኘ፣ ብዙ ገንዘብ አተረፈ፣ ለእንደዚህ እንትን ሰጠ፣ ረዳ ምናምን የሚባለው ቴሌኮም በምን ምክንያት እንደሆነ ባይታወቅም በተወሰኑ የአገልግሎት ጥቅሎች ላይ የ23 በመቶ አማካይ ዋጋ ጭማሪ ማድረጉን ነው እንግዲህ ትላንትና በማህበራዊ ገጽ ትስስሩ የገለጸው። ብዙ ሰዎች እንደውም አንዳንድ ሰዎች በየሶሻል ሚዲያ ላይ የገቡ ፕሮግራም ተከታተሉ ሲባል
ታሪፍ ጨምሮብን መከታተል እንዴት እንችላለን እያሉ ኮመንት ሲጽፉ ነበርና ያው ሁሉ ነገር ይጨምራል እናውቃለን። ኢትዮ ቴሌኮም ግን በጣም አትራፊና ሀብታም ድርጅት እንደነበረ ነው ሲነግረን የነበረው። ያው መቼም ሁሉ ነገር ያው ድጎማም ለመንግስትም ብዙ ገንዘብ ላይ ያረገ ስለነበረ ሌላ ተጨማሪ ገቢ ለመንግስት ታስቦ ይመስለኛል ብቻ ጨምሯል። ይህንንም ዜና ለማካፈል ነው። የትላንት ዜና ጦርነት እስካለ ድረስ ገና በብዙ ዋጋ ነው የሚያስከፍሉን። ምን ይሄ ብቻ ትናንት አይቼ ታርጋ ለማስቀየር 100 ሺህ ብር የሾፌሮች አንደበት አይተሽ ከሆነ ታርጋ ለማስለወጥ በመንግስት የተፈቀደ ጉቦ ማለት ነው። በግልጽ 100 ብር እዛ ተሰልፈዋል በሰልፍ ሰጥቶ ለማስወጣት የሾፌሮች አንደበት ተዘግቦ በጣም ነው የገረመኝና የቴሌ ስራ አስፈጻሚ ፍሬህይወት ከዶክተር ደሳለኝ ጋር ሲከራከሩ አይቻቸዋለሁ። በዚህ ጉዳይ ላይ አንድ ቪዲዮ አይቼ ነበረ። ድሃዎቹ የአንድ ብር የአምስት ብር የምናምን የሚገዙት ላይ አልጨመርንም ታሪፍ ፓኬጅ ከፍ ያለው ላይ ነው የጨመርነው ይላሉ። ግን ዞሮ ዞሮ መቲ ጦርነቱ እስከቀጠለ ድረስ ጦርነት ሰውን ብቻ አይደለም የሚበላው፣ ሀገርን ይበላል። እንዳለ ነው የሚበላው። ከሁሉም ርዕስ እናቶች በመዋጮ በሚኒሻ በተለያየ ለብልጽግና ጽህፈት ቤት አሁን እኮ ማን ነው የመዋጮ መንግስት ሲል የሰማሁት? ብልጽግና በህዝብ መዋጮ እኮ ነው እየተዳደረ ያለው እኮ በእያንዳንዱ ነገር ላይ። የደሞዝ ጥያቄ በቃ ተለመደ፣ አለመከፈል የተለያየ በየቦታው ላይ ያለው ነገር በቃ ችግር በችግር ሆኗል። አጠቃላይ ገንዘብ አንጡ ነው፣ ታሽጓል ነው፣ ሱቆች ታሽጓል ነው፣ የተለመደ ነገር ሆኗልና ሊገርመን አይገባም። ጌታቸው ረዳ ወዳለው አንዲት ነገር እንለፍ እንደው በትንሹ ብዙ እንኳን ማለት አልፈለኩም። ደስ ያለኝ ብዙዎችም ኢግኖር አድርገውታል። እኔም ኢግኖር ባደረገው ደስ ይለኝ ነበረ። ግን እንዳያቸው እንደው ለታሪክም ቢሆን ማለት ነው። ትንሽ ትናንትና ኤንቢሲ የተባለው የመንግስት መገናኛ ብዙሃን ያው የድርጅት የመንግስት ብልጽግና እዛ ላይ ቀርበው ነበረ። ጌታቸው ረዳ ፖይንቶችን ብቻ ነው እኔ ያወጣኋቸው። እሱ ቃል በቃል ከተናገራቸው በጣም ከሚገርመው አብይ አህመድ ቀጥቅጦ ነው ያሸነፈን አለ። አንዱ ቃል ይሄ ነው። ቀጥቅጦ ነው ያሸነፈን አለ። መቀጥቀጡን እሱ ያውቀዋል። ህዋትን ተቀጥቅጦ ሊሆን ይችላል። ነገር ግን ጌታቸው ረዳ የቀሰቀሳቸውና ለነፃነታችሁ ታገሉ፣ ክልላችሁ እንዳታስነኩ ውጡ ብሎ ያላቸው ኦሉሴጉን ኦባሳንጆ እስከ ሚሊዮን ይቆጠራሉ ያሏቸው የትግራይ ወጣት አካለ ጉዳት ደረሱት፣ ያን ያህል የሞቱት ያለቁት እነሱ ሲሰሙት ምን ይሉ ይሆን ነው ያልኩት። ጌታቸው ያኔ መስዋዕትነት ነበር የሚለው፣ ክቡር መስዋዕትነት ከፍለን ነበር የሚለው። መስዋዕትነታቸውን ነው አሁን ያራከሰው። እጅግ አደገኛ ነገር ማለት ነው። ቀጥቅጦ ነው ያሸነፈን፣ አስሮ ነው የገረፈን እንደማለት ነው እንጂ ስንፋለም ተሰዋን እንደዛ አደረግን ያለውን ሁሉ ትርክታቸውን ሁሉ ያበላሸ ነው። ለነሱ ተዋለሁ ሁሉን ነገር። ከዚሁ ጋር ግን ተያይዞ በጣም የገረመኝ ነገር ጌታቸው ራሱ ከማይረሱት ንግግሮቹ አንዱ አብቅቷል ጦርነቱ 4 ኪሎ ደርሳችሁ እንትን ትገባላችሁ እንዴ ስትለው፣ እንዴ ታዲያ 4 ኪሎ እንትን ደርሰን እንመለስ ነው እንዴ? ኤርዶጋንም አያድነው ሳዳም ሁሴንም አያድነው በሚለው ንግግርና ጦርነቱን እንዳሸነፉ ነበርና እያለቀ በለብለብ የሚያመጣቸው ወጣቶች አለቁ እያለ ሲያዝን ነበር በተደጋጋሚ የምንሰማቸው። ሙሉ በሙሉ እንደዚህ ሆኑ እያለ የብልጽግናን ሽንፈት እንደ ጌታቸው ረዳ የተረከ ሰው የለም። ብልጽግና ወጣቱን እንዳስበላው እንደ ጌታቸው ረዳ የተናገረ የለም። አብይን ማን ያድነዋል ብሎ እንደ ጌታቸው ይዛት የለም። በሆድ የተማረከን ያልኩት ያኔ ጥይት ያልማረከው ሰው ዛሬ በሆድ ተማርኮ አብይ ቀጥቅጦ ነው ያሸነፈን ሲል በጣም ገርሞኝ ነው። ሁለተኛው ጌታቸው ከተናገረው ነገር የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው አለ። ሁለተኛው ነጥብ የገረመኝ ማለት ነው። ጌታቸው አብይን በጄኖሳይድ እንደሱ የከሰሰው የለም። ካልተሳሳትኩና አጋነን ካልተባልኩ በዚህ ክስ ከ20 ከ30 ጊዜ በላይ አብይ በጄኖሳይድ መከሰስ ያለበት ደም የጠማው ሰው እንደሆነ ጌታቸው እየተንቀጠቀጠ ደም ካላይ ያለ ጦርነት ማሄድ አቅም ስለሌለው ነው የሚያደርገው ብሎ እንደ ጌታቸው ያብራራልን የለም። እንደውም በቅርቡ አልጀዚራ ራሱ ሲጠይቀው ፈርቶ ነበር ጄኖሳይድ የሚለውን ለመናገር። ለምን እዛ ጋር ያመጣበታል ጥያቄ። ስለዚህ ተፈጽሟል አልተፈጸመም የሚለውን እንዴት አድርጎ እንደተጨናነቀ አይተናል። ያን የሚል ሰው እንዴት አድርጎ እንዳደረገው አብይን ነፃ ሲያደርገው ተመልከች። በልተ ብሎ ነው የፈጸሙት
በሱ ቤት እሱ ጦርነት ተሳታፊ ነውና ኢንተርናሽናል ኮሚኒቲው አብይን ብቻ አይደለም እናንተንም አይለቃችሁ። አንተ አብይን ነጻ አታወጣው። ምክንያቱም እናንተም ተሳትፋችኋል። በብዙ ቦታ በማይካድራ በተለያየ ቦታ ላይ የመራችሁት ጄኖሳይድ አለ። ስለዚህ በዚህ እንትን ልትለው አትችልም። ለጊዜው ልታስደስተው ትችላለህ። ሶስተኛ ፋኖ ከፌደራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው አለ። አይጌቸው ማን ነው ግጭት ውስጥ የገባው? ፋኖ ነው ግጭት ውስጥ የገባው ፌደራል መንግስቱ ላይ። ፌደራል መንግስቱ ነው ፋኖ ላይ ያዘመተ። አዎ ከፕሪቶሪያው ስምምነት ተከትሎ ነው ይሄ ጦርነት የተቀሰቀሰው። ለምን? ብልጽግና እናንተ ጋር የታረቀ ሲመስለው እናንተን ሊያስደስታችሁ በወረት ፍቅር ትጥቅ አስፈታለሁ ብሎ ጦርነት ጀመረ አማራ ክልል ውስጥ። ይሄ ነው ኢምብላክ ኤንድ ዋይት የተጻፈ ነገር ነው፣ የታወቀ ነገር ነው፣ የአደባባይ ፀሐይ ነው እንጂ ፋኖ እንዴት አድርጎ እንዳገናኘው ማያውቅም። ለምን ጦርነት እኮ አንድ ቦታ ላይ በስምምነት መቋጨት እንዳለበት ሁሉም ያውቃል። መቼም ለዘላለም ጦርነት አይቀጥልም። ወይ በማሸነፍና በመሸነፍ ወይ መጨረሻ ላይ መሸናነፍም ሲመጣ የሆነ ስምምነት እንደሚያስፈልግ ማንም ያውቃል። የፋኖ መሪዎችም ይሄን ያውቃሉ። ብልጽግና ክህደት በመፈጸም ክህደት ፈጽሞ ፋኖን ማርከት አጠቅ ያለውን እንደዛ ያደረገውን መጨረሻ ላይ አሁን እናንተን ጨርሻለሁ፣ ሌላው ቀጥሎ ደግሞ አማራ ክልል አንበርክክ ብሎ ጦርነት መመክፈቱ። ስለዚህ ይሄ አንተ እንትን የምትለው የምታብራራልን አይደለም፣ ከአንተ በላይ እኛ የምናውቀው ነገር ነው። በዚህ ጉዳይ ሀሳብ የመስጠት ሞራል እንኳ አልነበረም። በማታውቀው ነገር ነው የተናገርከው። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው ምናምን ብሏል። እሱ ተወው። ቀጠለና ሊያጽናናው ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ። አይፈርስም አለ። እናንተ ሊሆን ይችላል። ያኔ ደብረ ሲና ደርሳችሁ አልፈረሰም መንግስት። በዛ አይተው ከሆነ ተሳስተሃል። ያንተ የራስን የሄድክበት ነው የተናገርከው። ስለ ፋኖች ግን ምን ታውቃለህ? ፋኖች ስለያዙት ዓላማ ስለያዙት አቋም ሁለት ያኔ አንተ ላይ የደረሰው ብትርና ፋኖ ላይ የደረሰው ብትር ደግሞ ሊለያይ ይችላል። እናንተ ቆላ ተንቤን ዋሻ ውስጥ ነው ሩጣችሁ የገባችሁ። ፋኖ ይኸው ከተሞችን እያስተዳደሩ ነው። ዋሻም የገባ ፋኖ የለም። በየቦታው ቀበሌዎችን ብዙ ቦታዎችን ይዘው እያስተዳደሩ ነው ወረዳዎችን። ይለያል። በአንተ ልክ በአንተ ጫማ ልክ አትለካቸው። እነሱ አጽና ነው አብይ እንደሱ እያልክ እኛም ደብረ ሲና ደርሰን ነበር አልፈረሰም መንግስት ከሆነ ያ ይለያል። የእናንተ ጉዳይ የህዝባዊ ድጋፉ የመሀል ሀገሩ ድጋፍ ብዙ ነገር አለ። ብዙ ፋክተሮች አሉ። ህወሓትን አጠቃላይ የኢትዮጵያ ህዝብ እንዴት ያየዋል፣ ፋኖን አጠቃላይ የኢትዮጵያ ህዝብ እንዴት ያየዋል ከሚለው ከደጀናዊ ድጋፍ ጀምሮ ብዙ ፋክተሮች አሉ። ያኔ ተራራውን ምኑም ሁሉም ተዋግቷችሁ ሊሆን ይችላል። እናንተ ፋኖን ደግሞ ተራራውና ወንዙ ያንገዘው ሊሆን ይችላል። ስለዚህ በእናንተ ስትራቴጂ አትለካው። ይሄንንም አስተያየት ለመስጠት ስለ ህወሓት ስለነበርክበት ሁኔታ መናገር መብት ነው። እሱንም ራስን ክደህ ነው የተናገርከው። ክዳል። ትናንት ያልከውን ነገር ክዳል። ስለ ፋኖች ግን ምንም የምታውቀው ነገር የለም። በእርግጠኝነት እኔ ብዙ አውቃለሁ ስለ ፋኖች ካንተ በላይ። ስለዚህ ምናልባት ያኛውንም ትጥቅ ትግል እዚህ ጋር እያመሳሰልከው እንዳይሆን ፋኖ ላይ ቲፒኤልኤፍ ላይ እንትን ለማድረግ አይደለም። የተወሰኑ የድሮን ጥቃቶች ላይ ብዙ ጉዳት ተደርሶ ነበር። ፋኖ ላይ ከ200 በላይ የድሮን ጥቃት ተፈጽሟል በአንድ ዓመት ብቻ። ነገር ግን የትም አልደረሰም። ይለያል ስትራቴጂያቸው። የትግላችሁም ስትራቴጂ ይለያል። በሰልፍ ነው የመጣችሁት። ፋኖ ጉሬላ ፋይት ነው። ብዙ ፋክተሮች ስላሉ በፋኖ የትግል ሂደት ላይ ትክክል አይደለም ያልከው መስጠትም ለምን ያለ እንትን ነው የገባው፣ ያለ ታይትል ያለ አጀንዳ ነው የገባው። በቃ ያ ያንተ ፖዚሽን አይደለም ይሄን ለመተንተን። በህወሓት ጉዳይ ላይ ግን የመናገር እንትን አለ። ግን አንድ ነገር አውቃለሁ፣ አብይን ልታስደስተው ትችላለህ፣ አብይን ልታጫውተው ትችላለህ፣ ተስፋ ልትሰጠው ትችላለህ ምትላለህ። ግን በዚህ ደረጃ ብዙ ጊዜ ያለው በዛ እንኳን በጥፋት መንገድ ነው በተባለው በድሮ መንገድ ሄደ የራስህ ሐሳብ ነበር። በዚህ ደረጃ እንደዚህ ግን ተቀጥቅጠን ተሸንፈን ብለህ ልፍስፍስ እስከምትል ድረስ አይቻል አቅም ነበረ። በጣም ስለገረመኝ ነው። እሺ መቲ ምንም ማለት ያው በዘራቸው አይድረስ የተባለው ነገር እኮ ነውና አንተ ብለዋል። በጥይት ያልተማረከው በሆድ መማረክ ዋጋ ያስከፍላል። እንደውም አሳዘነኝ። በስማ ያው ይሄ ሰውዬ እንግዲህ የተማረ ነው፣ ብዙ ፖለቲካ ጉዳዮችን ሲሰራ የኖረ ነው። ከአብይ እኔ በእውቀት በልጠዋለሁ ብሎ የሚያምን ነው። የእውነትም ማለት ነው። አብይ ምንም አያውቅም ምናምን ብሎ ነው የሚያስበው።
መልሶ እሱ ስር ቁጭ ብሎ እሱ ያለውን ነገር ሳያምንበት በዚህ ደረጃ መናገር ወጥቶ የተዋጋውንም የራሱንም የሀገሪቷንም ሁሉንም ነባራዊ ሁኔታ በዚህ ደረጃ ክዶ መናገር መቼም እንዴት አይምሮ ካለው መቼም ያው በሌላ በመደዘዝ በመጠጣት በምናምን ካልተኛ ይቆረቆሯል። አይምሮን በጣም ያሳብደው ይመስለኛል። እንደውም አሳዘነኝ። ገብቷል። በቃ አያደርስ ነው መቼም እና ደረጀ ምንም በሱ ላይ ምንም የምጨምረው ነገር የለም። በበቂ ሁኔታ አንተ መልስ ሰጥተዋል። ሌላ መረጃ ከሌለን ሰዓታችን ስላለቀ በዚሁ እንፈጽም። መልካም አመሰግናለሁ ደረጀ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ መቴ የመረጃ ስርጭታችን ነበረ። ለዛሬ ያልነውን እንዋድሰናል፣ በዚሁ ፈጽመናል። ዳግም እስከምንገናኝ ሰላም ቆዩ። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የሕዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን በአጠቃላይ ሰላምንም ኑሮንም ለተቀማው ሕዝባችን ድምፃችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ጣውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርሶ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነቱን ይወጡ። ኢሳን የኢትዮጵያኖች ሚዲያ